ጥያቄ ነበረኝ። እሺ አባት የሚለው በመጀመሪያ የዘላለም አባት ነው የሚለው አብን ነው የሚገልጸው ነው የሚያስብለው? ሌላ ማንን ይገልጻል? ኦኬ አይ የዘላለም አባት ነው እዛ ጋር ያ ልጅ ሲል አብ ነው የሚያስብለው መደምደሚያው ምንድን ነው ነው? እኮ ከዘላለም ስንት አባት ያለ ይመስልሃል? ኦኬ አባትነት መገለጫው ምንድን ነው? ላይክ የህይወት መስጠቱ አባትነት አያስብለውም? እንደዛ የሚል ነገር የለም። ህይወት መስጠት ነው አባት የሚያሰኘው የሚል ነገር የለም። በዘላለም ውስጥ ስንት አባት አለ ብለን የምታምነው? አባትነት አንድ ነው። አንድ አባት ከሆነ ያለው በዘላለም ውስጥ ኢየሱስ ደግሞ የዘላለም አባት ከሆነ ያ አባት ነው ኢየሱስ፣ ሌላ የለም። አባትነት በብዙ ጊዜ አባት ተብሏል። ብዙ ቦታ እኮ አባቶች የተባሉ አሉ። ያ ማለት አብ ናቸው ማለት አይደለም። በዘላለም ውስጥ ናቸው እነሱ። መጠይቅህን ጥያቄ በጥንቃቄ እኮ ነው መጠይቅ። እኔ ዝም ብሎ አባት የተባሉ ሁሉ እኮ ብለን እንደዛማ እንዴት እናወርደዋለን? እዛ ጋር አይደለም ያሉት። ማወራው በዘላለም ውስጥ ነው። አንድ አባት ከሆነ ያለው በዘላለም ውስጥ ከአብ ውጭ በዘላለም ውስጥ ሌላ አባት ሊኖር ይችላል? አንድ አባት ከሆነ ያለው እሺ ቦኒ እንኳን ደህና መጣሽ ወይ እንኳን ደህና መጣህ። እሺ እንኳን ደህና ቆየኝ። ሰላም ነው? እግዚአብሔር ይመስገን። ኦኬ እሺ ጥያቄ ነበረኝ። እሺ አባት የሚለው በመጀመሪያ የዘላለም አባት ነው የሚለው አብን ነው የሚገልጸው ነው የሚያስብለው? ሌላ ማንን ይገልጻል? ኦኬ አይ የዘላለም አባት ነው እዛ ጋር ያ ልጅ ሲል አብ ነው የሚያስብለው መደምደሚያው ምንድን ነው ነው? እኮ ከዘላለም ስንት አባት ያለ ይመስልሃል? ኦኬ አባትነት መገለጫው ምንድን ነው? ላይክ የህይወት መስጠቱ አባትነት አያስብለውም? እንደዛ የሚል ነገር የለም። ህይወት መስጠት ነው አባት የሚያሰኘው የሚል ነገር የለንም። ግን አባት የሚለው መጽሐፍ ቅዱሳችን አንድ አባት እንዳለ ነው የሚናገረው። እና ከዘላለም ስንት አባት ያለ ይመስልሃል አንተ? በዘላለም ውስጥ ስንት አባት ነው የነበረው ብለን የምታምነው? አባትነት አሁን እኔ እዛ ጋር ለምሳሌ የዘላለም አባት ሲለው ያ አብ ነው ማለት ነው አይደለም ነው የምለው። ለምንድን ነው እንደዛ? እሱን እንመጣለን። አሁን የኔ ጥያቄ እሱኛው አይደለም። በዘላለም ውስጥ ስንት አባት አለ ብለን የምታምነው? አባትነት አንድ ነው። ኦኬ ስለዚህ በዘላለም ውስጥ አባትነት አንድ ከሆነ ኢየሱስ የዘላለም አባት ከሆነ ሌላ አባት ሊኖር አይችልም። ወይም ሌላ በዘላለም ውስጥ ሁለት አባት ሶስት አባት ካለ አንደኛው አባት ይሄ ነው እንላለን። አንድ አባት ከሆነ ያለው በዘላለም ውስጥ ኢየሱስ ደግሞ የዘላለም አባት ከሆነ ያ አባት ነው ኢየሱስ፣ ሌላ የለም። ጌት እናምጣል ይላል። አባትነት መባሉ ግን አብ አያስብለውም ነው እኮ የኔ አግሪመንት። አብ ካላስባለው ያ በዘላለም ውስጥ ያለው አንድ አባት ማለት ነው ከአብ ሌላ አባትነት በብዙ ጊዜ አባት ተብሏል። ብዙ ቦታ እኮ አባቶች የተባሉ አሉ። ያ ማለት አብ ናቸው ማለት አይደለም። በዘላለም ውስጥ ናቸው እነሱ። መጠይቅህን ጥያቄ በጥንቃቄ እኮ ነው መጠይቅ። እኔ ዝም ብሎ አባት የተባሉ ሁሉ እኮ ብለን እንደዛማ እንዴት እናወርደዋለን? እዛ ጋር አይደለም ያሉት። ማወራው በዘላለም ውስጥ ነው። በዘላለም ውስጥ አንድ አባት ነው ያለው ብለኛል። አንድ አባት ከሆነ ያለው በዘላለም ውስጥ ከአብ ውጭ በዘላለም ውስጥ ሌላ አባት ሊኖር ይችላል? አንድ አባት ከሆነ ያለው ኦኬ ልክ ነው። አሁን እኮ እዚህ ጋር እኮ የኔ አርጉመንት እዚህ ጋር እኮ አንተ የዘላለም አባት የሚለው አብን ነው የሚለው ከሆነ ያ አባትነት የተባለበት ብቻ ከሆነ አብ ያስባለው ብዙ አባቶች አሉ ነው የሚለው። የዘላለም ብቻ እየተባለ አንድ ነው የዘላለም የተባለው። ወኒ እባክህ አሁን እንትን እናድርገው እንጂ አሁን ሌላ የኔም አባት እኮ አባት እኔም እኮ አባት ነኝ ለልጆቼ። እዛ ጋር እኮ አይደለም የምናወራው ዘላለም ውስጥ ነው። አየው ዘላለም ውስጥ አንድ አባት ነው ያለው። በዛ ዘላለም ውስጥ ከአብ ሌላ አባት የለም አይደለም? እንደሱ ነው ያልከኝ። ስለዚህ ኢየሱስ ክርስቶስ ደግሞ የዘላለም አባት ከሆነ ሁለተኛ አባት የለም። ያ አብ ብቻ ነው የዘላለም አባት ሊባል የሚችለው። በዘላለም ውስጥ ያለ አባት አብ ብቻ ነው። ዝም ብሎ ሌላ አባትነት ቢሆን ኖሮ
ምንም ችግር የለውም። ብዙ አባቶች አሉ። አባት የተባለ ማለት አለ። አብርሃምም አባት ተብሏል። ሴጣንም በአቅሙ የሐሰት አባት ተብሏል። ሌላም አባት ማለት ማምጣት ይቻላል። አሁን የምናወራው አባት የኢየሱስ ክርስቶስን ለይቶ መጽሐፍ ቅዱስ ዝም ብሎ ሌላ አባትነት እንዳይመስለን የዘላለም አባት ብሎ አስቀመጠ። በዘላለም ውስጥ ሌላ አባት የለም፣ አብ ብቻ ነው። ስለዚህ ኢየሱስ ክርስቶስ የዘላለም አባት ነው የሚል መጽሐፍ ተሸክመን ኢየሱስን ወልድ ብቻ ነው ብለን መገደብ አንችልም። ይሄ ብቻ ነው። አሁን አባታችሁ አንዱ እርሱ የሰማዩ ሲል ምን እያለን ነው? ዛሬ እሱን ነገር ነበር እኮ በሰፊው ስናይ የነበር ነው። አልነበርክም ማለት ነው። ኦኬ ምንድን ነው መሰለ፣ ትንሽ እንግዲህ ግልጽ ለማድረግ ልሞክር ምን ማለት እንደሆነ። ሁለት ነገሮች ኢየሱስ ክርስቶስ በምድር በሚቆይበት ቆይታ ሁለት ነገሮችን በሁለተኛ መደብ ተናግሯል። አንደኛው ስለ አብ ሲናገር በሶስተኛ መደብ ይናገራል። እርሱ እያለ በሶስተኛ መደብ ይናገራል። ሌላው ደግሞ እስኪ ላንብብልህ። ለምሳሌ ማቴዎስ ወንጌል ምዕራፍ 17 ላይ ያውጣና ቁጥር 22 እንችላለን። ማቴዎስ 17 ቁጥር 22 በገሊላ ሲመላለስ ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሶስተኛውም ቀን ይነሳል አላቸው። ይገድሉትማል፣ ይገድሉኛል አይደለም የሚለው፣ ይገድሉትማል፣ በሶስተኛው ቀን ደግሞ ምን ይሆናል? ይነሳል። ስለዚህ ስለማን እያወራ ነው? ስለ ራሱ ከሆነማ በሶስተኛው ቀን እነሳለሁ፣ ይገድሉኛል አይደል እንደሚባለው። እኛ እንደሱ እኮ ነው። አሁን እኔ እሄዳለሁ እላለሁ እንጂ ይሄዳል እላለሁ እንዴ? ቤኪ ይሄዳል፣ ቤኪ እሄዳለሁ ነው እንጂ ይሄዳል። ቤኪ ይመጣል፣ እመጣለሁ ነው እንጂ ይመጣል እንዴት ይባላል? ኢየሱስ ግን አሁን የሰው ልጅ የሚለው እነዚህ ሁለት ነገሮች መጽሐፍ ቅዱስ ስታጠና አብ በሚባል ሳብጀክት ሲናገር እና የሰው ልጅ በሚባል ሲናገር ልክ ስለሌላ አካል በሚያወራ ስለሌላ ፐርሰን ወይም ስለሌላ በሚያወራ መልኩ ነው የሚያስቀምጠው፣ ግን ስለ ራሱ ነው። ለምሳሌ አንድ ሌላ ልጨምርልህ። ዮሐንስ ወንጌል ምዕራፍ 3ን አውጣው እስኪ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዮሐንስ ስንት? 14 ጀምረህ። እሺ ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አሁን ይህን እየተናገረ ያለው ኢየሱስ ነው። በእርሱ የሚያምን በእኔ የሚያምን አይደለም የሚለው፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው ይላል። ቁጥር 14 ቋጥና ቤት ይቅርታ፣ ማቴዎስ 16:13 ላይ በእንደዚህ አይነት ስራ ራሱ ሲናገር እኔ ብሎ ይናገራል። የሰው ልጅ ማን ይሉታል ይላል። እንደዛ እኔ የሚልም አለው የሰው ልጅ ብሎ እኔ ይላል። እስኪ ማቴዎስ አውጣው። ማቴዎስ 16:13 ላይ ነው። ኢየሱስ ወደ ፊልጶስ ሀገር በደረሰ ጊዜ ደቀ መዛሙርቱ የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዶቹ ዮሐንስ እኮ ይሉታል አለና ከዛ እርሱም እናንተ እኔን ማን ትሉኛላችሁ? እኔን ብሎ እኔ አላቸው። እኔንማ ይላል። የሰው ልጅ የሚለው ላይ ግን ሲያመጣው እሱ እኮ ነው የሰው ልጅ የሚለው እኔን እኮ ነው። ይኸው እኔን አለ እኮ አሁን እዚህ ጋር እናንተ እኔን ብሎ ነው የሰው ልጅ ብሎ ነግሯቸው፣ ከዛ እኔን አለ እኮ ስለ ራሱ እንደሚያወራ ነገራቸው። እኔን ብሎ አለ። ግን ምንድነው መሰለህ አሁን የሰው ልጅ ብሎ በጠየቀበት ቦታ ላይ ሰዎች የሰውን ልጅ ማን ይሉታል ነው ያለው። ስለማንነው ሲያወራ ስለ ራሱ እኔ ብሎ ደግሞ እኔ እናንተ እኔ ሰው ልጅ አይልማ። አሁን እሱ ይኸውልህ እናንተስ እኔ ማን እንደሆንኩ ትላላችሁ
የሰው ልጅን የሰው ልጅ ብሎ ሳብጀክት ሪፈር ያደረገው ማን ነው? የሰው ልጅን እኮ ነው ሪፈር ያደረገው። የሰው ልጅ ብሎ ሲጠይቅ ማን ይሉታል ብሎ ጠየቀ። ኦኬ እኔን ማን ትሉኛላችሁ የሚለውን እኔን ማን ትሉኛላችሁ ብሎ ጠየቀ። የሰው ልጅን ማን እኔን አላለም። የሰው ልጅ የሚለው ቦታ ላይ ማን ይሉታል ብሎ ጠየቀ። የሚያመጣው ለውጥ የለም እሱ አሁን ምክንያቱም ሌሎች ቦታዎች በሙሉ ላይ እያየን ስለሆነ እዚህም ላይ እንደው ተመሳሳይ ነው። ሌሎች ቦታዎች ሁሉ ላይ ሄደ ብታይ የሰው ልጅ ብሎ በሌላ መደብ ነው የሚናገር። አንድ ጊዜ እኮ ብቻ አይደለም እኮ በሙሉ ነው። አንተ የሰው ልጅ የሚባሉ መጽሐፍ ቅዱስ ውስጥ አውጥተህ ለምሳሌ አሁን ማቴዎስ 16 ላይ ከሆንክ ያለው ማቴዎስ 10 ላይ እስኪ አውጣ 10:23 ላይ የሰው ልጅ የሚባል ሳብጀክት የሰጠበት ቦታ ሁሉ ላይ እንደዛ ነው የሚያደርገው። ማቴዎስ 10:23 ላይ አወጣው። ኦኬ በአንዲቱ ከተማ መከራ ቢያሳያችሁ ወደ ሌላው ሽሹ። እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ እስኪመጣ ሌላ አድርጎ ነው የሚያወራው። ኦኬ 11:19 ላይ ሄደ 11:19 ልክ አንድ ፔጅ ዝም ብለህ ምዕራፍ 11 ቁጥር 19 ገልበጥ አድርገህ 19 ላይ ተመልከተው። የሰው ልጅ እየበላና እየጠጣ መጣ። እየበላሁና እየጠጣሁ መጣሁ አይደል? ከዛ ምን ይላል? እነሱ እነሆ በላተኛና የወይን ጠጅ ጠጪ የቀራጮችና የኃጢአተኞች ወዳጅ ይሉኛል አይደል? ይሉታል። ማቴዎስ ወንጌል ምዕራፍ 13 ላይም ሂድ። ምዕራፍ 13 ቁጥር 37 አላደክምህም፣ አንተ ይህንን ለራስህ ቼክ ታደርገው ትችላለህ። ቁጥር 37 ላይ በዚያን ጊዜ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውንም ክርዳድ ምሳሌ ተርጉምልን አሉት። እርሱም መልሶ እንዲህ አላቸው፣ መልካምን ዘር የዘራው የሰው ልጅ ነው። የዘራው እርሻውም ዓለም ነው። መልካሙም ዘር የመንግስት ልጆች ናቸው፣ እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው ይላል። ቁጥር 41 ላይ ስትደርስ የሰው ልጅ መላእክቱን ይልካል ይላል። እልካለሁ ይልካል። እንዲህ እያደረገ ነው የሚናገር። እነዚህ ሁለት ነገሮችን በደንብ ስለ አብ ሲናገር ወይም የሰው ልጅ ብሎ ሳብጀክቱን ሲናገር ስታየው በሶስተኛ መደብ እያደረገ ይናገር፣ ግን ስለ ራሱ መሆኑን እናውቃለን። ማንም ሰው ይህን እዚህ ጋር ግራ ገብቶኛል፣ የሰው ልጅ ብሎ በሌላ በሶስተኛ መደብ ስለሚናገር ስለሌላ አካል ሊሆን ይችላል ብሎ የሚል የለም። ስለ አብ ሲናገር ግን ሁልጊዜ እንደዚህ አይነት ነገር ነው ሌላ ይመስለናል እኛ። ግን ስለ አብ ሲናገርም እርሱ ብሎ በሚናገርባቸው ቦታዎች ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 6ን ብታወጣው ዮሐንስ ወንጌል ምዕራፍ 6 ቁጥር 44 ላይ 6 ቁጥር 43 እና 44 ኢየሱስ መለሰ አላቸው፣ እርስ በርሳቸው አታንጎራጉሩ፣ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። ስለዚህ ወደ እሱ እንዲመጣ ማን መሳብ አለበት ነው የሚላቸው? አብ። ከአብ በቀር የሚስብ አለ? በዚህ ያነጋገር መሰረት ወደ ኢየሱስ ሰው ነው የሚመጣው። አብ ሲስበው ብቻ ነው። ከአብ በቀር ግን የለም። ግን ዮሐንስ ወንጌል ምዕራፍ 12 ላይ ሄደህ 12 ቁጥር 32 ላይ 12:32 እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ምን አደርጋለሁ? እዛ ላይ በሶስተኛ መደብ አድርጎ ስለ አብ ስለተናገረ አይ አይደለም ብለን ብንደመድብ ሌላ ሳቢ ሆኖ መጣ እንዳንል ከአብ በቀር የለም የሚስብ ተብሎ ቁጭ ብሏል። ስለዚህ ኢየሱስ ክርስቶስ ከምድር ከፍ ከፍ ያልኩ እንደሆነ ሁሉ ወደ እኔ ይስባለሁ ካለ ኢየሱስ ወልድ ብቻ ሊሆን አይችልም።
በሶስተኛ መደብ ስለተናገረ ስለሌላ ሰው ነው ብለን መደምደም አንችልም። ኢየሱስ ወልድ ብቻ አይደለም። ኢየሱስ በሰው ልጅነቱ የእግዚአብሔር ልጅ ነው። በሳቢነቱ ግን አብ ነው። ከአብ በስተቀር ሳቢ ስለሌለ በራእይ መጽሐፍ ምዕራፍ 22 ላይ ራእይ መጽሐፍ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ይህን ነው ለእያንዳንዱ እንደ ሥራው የሚከፍለው ማን ነው? ኢየሱስ። ለእያንዳንዱ እንደ ሥራው የሚከፍለው ኢየሱስ ነው ካልን ማን ነው ማለት ነው? ማን ብለን ነው የምንጠራው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ተመልከተ። ኦኬ ይቅርታ ቦኒ 1:17 ላይ ምን ይላል? ለሰው ፊት ሳያደላ ለእያንዳንዱ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ለእያንዳንዱ እንደ ሥራው የሚፈርደው ማን ነው የሚባለው? አባት። ስለዚህ ኢየሱስ በሰው ልጅነቱ የእግዚአብሔር ልጅ ነው። ለእያንዳንዱ እንደ ሥራው በሚፈርድ ማንነቱ ግን ማን ብለን ነው የምንጠራው? በዚህ ጥቅስ መሰረት አባት። አባት ግን የአባትነት እንትኑ ሰጪነት ነው አይደለ? ብዙ ነው። መገደብ እንደዚህ ብቻ ብለህ አልተገደብም። ሰጪነትም አለበት። አሁን ለምሳሌ ህይወት የሚሰጥ መሆኑ ህይወት ሰጪ መሆኑ አሁን ለምሳሌ ኢየሱስ ክርስቶስ ወልድ ሆኖ የዘላለም ህይወትን ይሰጣል። ያ አባት ሊያስብሎ አይችልም። ኢየሱስ እኮ ወልድ ህይወት የሚሰጠው እንደሱ ልትል የምትችለው የራሱ ሲሆን ነው። የራሱ ይላል ታዲያ እኮ ወልድ በራሱ ህይወት አለው ይላል እኮ አይደለም? ያን ህይወት ደግሞ ድምፆችን ለሚሰሙ ይላል በጎቼ ድምፅ ይሰማሉ የዘላለምም ህይወት ሰጣቸዋለሁ ይላል። ያንን የዘላለም ህይወት የሚሰጥ እኮ አባትነቱ ነው እኮ አይደል እንጂ አብ መሆኑ አይደለም። አብም ሰጪ ነው። ይኸውልህ የአብን አብ ህይወት ተሰጥቶት አይደለም የሚሰጠው። ስለ ወልድ ያወራው ፓርት ግን ከአብ የተሰጠውን ሰጠ ነው። በመጀመሪያ ደረጃ ህይወት የሚሰጠውን ነገር ከህይወት ሰጪው ጋራ እኩል ልታደርገው አትችልም። ኦኬ ከህይወት ሰጪው የዘላለም ምንድነው መሰለህ? አንተ አምላክ ህይወት የሚቀበል ከሆነ እንዴት ነው? ምን አይነት አምላክ ነው? ምን ማለት ነው? ራሱ ህይወት ተቀበለ ካልክ እኮ አምላክ እንዴት ነው የምታደርገው? ከሌላ ላይፍ ተቀብሎ አምላክ ላይፍ ሰጪ ነው እንጂ እንዴት ላይፍ እየተቀበለ አምላክ ይሆናል? ምን ማለት ነው? ያ ወልድ ታዲያ ወልድ በራሱ ህይወት አለው ካለ የዘላለም ህይወት እሰጣለሁ ካለ በራሱ አይደለም ማለት ነው? ከአብ የተቀበለውን ነው። ያ የአብ ህይወት በማን ነው ያለው? በወልድ ነው። አሁን ምንድን ነው መሰለህ አሁን እዚህ ጋር ያለው ይቅርታ፣ አብ ለወልድ ህይወት ብቻ አይደለም የሰጠው። አብ ለወልድ ህይወት ሰጥቶታል፣ ስልጣን ሰጥቶታል። ኦኬ ስልጣን በሰማይና በምድር ሰጠኝ ይላል። ፍርድ ሰጥቶታል። የሰው ልጅ ስለሆነ ፍርድን ምን አድርጎታል ይላል? ሰጥቶታል ይላል። ኦኬ ፍርድን ሰጥቶታል ብሎ ሲል ወልድ አሁን ከአብ በተለየ አካል ለብቻው ሆኖ ፍርድ ይፈርዳል ማለት ነው እንዴ? እንዴት ነው ታዲያ? ሰጥቶታል ስላለ
እንካ በቃ ካሁን በኋላ አንተ የፍርዱን ጉዳይ አንተ እንደሚሆን አድርገው እኔ በቃ የአምልኮና ስግደት ህይወት በእርሱ ነበረች ሲለንስ ማለት ያ ህይወት የጀመረው ጅማሬ ነበረው ማለት ነው። በእርሱ ህይወት ነበረች ይላል። አንዴ ይችን እንጨርሳት፣ የፍርዷን ነገር እንጨርሳት። ሁሉም ያው ተመሳሳይ በአንድ መረዳት ናቸው። ሁሉም ፍርዱን ሰጠው ስንል ምን ማለት ነው? አሁን እኛ የምናስበው አሁን ሰጠው ማለት እንደዚህ አለው አድርገን ስለምናስብ ነው። እንዴት ነው ፍርዱ ግን የሚከናወነው ካልን ሐዋርያት ሥራ ምዕራፍ 17 ላይ እንደዚህ ነው ፍርዱ የሚደረገው። ሐዋርያት ሥራ 17 ቁጥር 29 ላይ ይቅርታ ቁጥር 30 ላይ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዚያ ቀን ባዘጋጀው ሰው እጅ በዓለሙ ሁሉ ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። ከሙታን ወልድን ከሙታን ያስነሳው ለዚህ ፐርፐዝ ነው። በዛ ሰው ሆኖ ነው ፍርድ የሚፈርደው፣ ባዘጋጀው ሰው እጅ። ግን ፈራጁ ማን ነው? ራሱ አብ ነው። የሚፈርደው ግን በማን ነው? ባዘጋጀው ሰው ነው። ስለዚህ ነው ያንን ሰው ከሙታን ያስነሳው፣ በዛ ሰው ሆኖ ስለሚፈርድ። ስለዚህ አብ በተለየ አካሉ ስለማይፈርድ ነው ሰጠው፣ ለሰው ልጅ መፍረድን ሰጠው የሚለው። ወልድ ደግሞ እኔ አልፈርድም ብሏል። ለምን? አብ ነው በሱ ሆኖ የሚፈርደው። ስለዚህ አብም አይፈርድም፣ ወልድም አይፈርድም። ታዲያ ነው ፍርዱ? አብ በወልድ ሆኖ አብ ባዘጋጀው ሰው ሆኖ ነው የሚፈርደው። ስለዚህ ለብቻው አብን ፈራጅ፣ ለብቻው ወልድን ፈራጅ ማድረግም አንችልም ማለት ነው። ስለዚህ ሰጠው ማለት በዚህ መልኩ ነው የቀረበው። ህይወት ሰጠው የሚለውም ደግሞ ይኸው ነው። ህይወት ሰጪ ማን ነው? አብ ነው። አብ ግን የት ሆኖ ነው ህይወት የሚሰጠው? የት ነው የሚኖረው አለ ክርስቶስ ሲናገር። እኔ የምናገረውን ቃል አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል። ስለዚህ አብ በወልድ ውስጥ በመኖሩ ምክንያት ለወልድ ምን ሰጥቶታል? ህይወት ሰጥቶታል። ስለዚህ የአብ ያልሆነ ከሰውነት የተነሳ የሚሆኑ ነገሮች በወልድ ላይ ይሆናሉ። በራሱ ህይወት አለ። ለምሳሌ ያድጋል አይደለም? አደገ ይላል። 12 ዓመት ሆነው ይላል። 30 ዓመት ሆነው ይላል። ይሄ እኮ በራሱ ነው እንጂ አብ ያድጋል እንዴ? ስለዚህ በራሱ ህይወት ግን የት ነው? ይህን ህይወት የሰጠው አብ የት ነው ያለ? በእሱ ሆኖ ስራው ነው የሚሰራ። ወልድ አሁን ስጋዬን የበላ ደሜን የጠጣ ምን አለው አለ? የዘላለም ህይወት አለው አለ። ይሰጠናል። ስጋውን ስንበላ ደሙን ስንጠጣ የዘላለም ህይወት እናገኛለን። ግን ይሄ የተሰጠው ህይወት ነው የምናገኘው። መቼም ቢሆን ወልድ ከአብ የተሰጠ ህይወት ነው እንጂ ያለው እንደ አብ ያልተሰጠ ህይወት የለውም። ወልድ ያልተሰጠ ህይወት ያለው አብ ብቻ ነው። ግን አብ ህይወት ስለሰጠው በእሱ በመኖር ህይወት ስለሰጠው እኛ ደግሞ ከዛ ህይወት ከተሰጠው ሰውነት ስንካፈል ህይወት እናገኛለን። ስለዚህ ኢየሱስም ስታየው ይሄ በሁሉ ቦታ የሚኖረው አብ በሰማያት የሚኖር ተብሎ ስለተነገረ በእሱ ውስጥም ይኖራል። አብ ያልተሰጠ ህይወት አለው። ወልድ ደግሞ አብ በሱ ውስጥ ስለሚኖር በራሱ ህይወት አለው። ስለዚህ ወልድ ተራበ ሲባል ትሰማለህ፣ ተጠማ ሲባል ትሰማለህ፣ አደገ ይላል። አሁን ልጁ 12 ዓመት ነበር ይላል። ልጁ ማለት ወልድ ነው። ህይወት አለው በራሱ ምንለው ይህንን ነው። ግን ይህንን ከማን ነው የተሰጠው? ከአብ ነው። አብ የት ስለሚኖር? በወልድ ስለሚኖር። ስለዚህ አብን ስታየው ኢየሱስ ስለ አብ ያስተማረውን ሁሉ ነው መቀበል ያለብን። በሁሉ ቦታ የሚገኝ ነው አብ፣ በወልድም የሚኖር ነው አብ።
አብ በሁሉ ቦታ አንዳንድ ሰዎች በደቀ መዛሙርትም ይገኛሉ እንደዚህ ምናምን ይላሉ። እውነት ነው፣ ግን የሚገኝበት አገኛኘቱ አንድ አይነት አይደለም። አሁን በሰማይም ስለሚኖር ሰማይን ያየ አብን አየ አይባልም። ሰማይ ያለው አብ አለው አይባልም። ወልድ ያለው አብ አለው ግን ይባላል። ሰማይን ያየ አብን አየ አይባልም። ወልድን ያየ ግን አብን አየ ይባላል። እኔና አብ አንድ ነን ማለት ይችላል። ሰማይና አብ አንድ ነው ማለት አይቻልም። አብ በሰማይም ስለሚኖር ሰማይና አብ አንድ ነው አይባልም። አብ በደቀ መዛሙርቱ ስለሚኖር ደቀ መዛሙርትና አብ አንድ ነው አይባልም። በወልድ የሚኖረው የተለየ ነው። በወልድ ብቻ ነው አብና ወልድ አንድ ነው የምትለው። አብ በወልድ የሚኖርበት አኗኗር ነው። ወልድን ያየ አብን አየ የምትለው በወልድ ብቻ ነው። ወልድ ያለው አብ አለው የምትለው በወልድ ብቻ ነው። ስለዚህ በዚህ መንገድ ነው መጽሐፍ ቅዱስ የሚያስተምረን እንጂ በሁለተኛ መደብ በሶስተኛ መደብ ስለተነገረ አብ ከወልድ ተለይቶ ሌላ አካል የሚያደርግ አስተምሮ ወደ ፍጻሜው ስትሄድ አሁን ይሄ መሀል ላይ ነው ወንጌል ምናምን ነው ያጠናን ያለ ነው። ግን ሄደ ለምሳሌ ወደዚህኛው ዘላለም ስደት ወደ ሁለቱም ዘላለሞች ስትመጣ አያስኬዱም። አሁን ስንት ዙፋን ነው ያለው? በራዕይ መጽሐፍ ስታጠና አንድ ዙፋን ነው ያለው። በዙፋኑ ላይ ተቀማጮች ነበሩ ነው የሚለው ወይስ ተቀማጭ ነበር ነው የሚለው? ተቀማጭ ነበር። አንድ ተቀማጭ ነው። ግን መጽሐፍ ቅዱሳችን አብም ወልድም ተቀምጧል ነው የሚለው። ወደዚህም ዘላለም ስትሄድ አንድ አባት ነው ያለው፣ የዘላለም አባት። ስለዚህ ወደዚህም ርቀት ስትሄድ ያ ኢየሱስ ነው የምታገኘው። የዘላለም አባት ኢየሱስ ነው። ከኢየሱስ ውጪ የዘላለም አባት የተባለ ሌላ እስከሌለ ድረስ አሁን ቤት እሱ ጋር እኮ ነው አሁን አባት የሚለው የዘላለም አባት ስለተባለ አብ ነው የማያስብለው የምለው እኔ በእኔ የመነባጥናውትና በማውቀው። ምክንያቱም ያ የአባት የተባለበት ሪዝኑ ህይወትን ስለሚሰጥ ነው አይደል? በጣም በብዙ ቦታ ህይወትን እንደሚሰጥ ይናገራል። የህይወት ራስ እንደሆነ ይናገራል። ያ የህይወት ራስ ነው አባት ያስባለው እንጂ ያ ህይወት መስጠቱ የዘላለም ህይወት ለእኛ መስጠቱ አይደለ? ለሚወደው ሰው ሌላ አብ ሙትን እንደሚያስነሳ ይላል። ያው እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ህይወት ይሰጣል ይላል። ያ ሰጪነቱ ነው አባት ያስባለው እንጂ የዘላለም አባት መባሉ አብነቱን አይደለ? አብ ሙታን እንደሚያስነሳ ሲል እኔም ደግሞ አሁን ያልካቸው ነገሮች የዘላለም አባት አያሰኙማ። አሁን የዘላለም አባት የተሰኘበት አብም ደግሞ አያሰኝማ። አብ አያሰኝማ። አብ እኮ አሁን ለምሳሌ አስረዳኛ። አብን ማያሰኝ ከሆነ ዘላለም ውስጥ አሁን የተናገርካቸው ነገሮች አሁን ያልካቸው ሁሉ ልክ ናቸው። እነዚህ አሁን ያልካውን ነገር ዘላለም ውስጥ ከደገምክልኝ ልክ ነው የምትሆነው። ድገምልኝ። አሁን ወደ ዘላለም ውስጥ የህይወት ራስ አለ። የህይወት ራስ የተባለው ማን ነው? ኢየሱስ ክርስቶስ ነው። የዘላለም አሁን እዛ ጋር የዘላለም የምትለዋን ነገር እኔ የኔ መረዳት ይኸውልህ፣ የዘላለም የሚለውን ነገር የዘላለም ህይወት ያሰጠኛል ብዬ ማምነው ኢየሱስ ክርስቶስ ነው። በእርሱ ሁሉ ይሆናል ለዓለም ብርሃን